ቲቪ ቦርጫሙ ቲቪ ነበር። እሱን ሰርቄ ወጣው ከቤት ማለት ነው። ከማዘር ላይ ሲኒ ምናምን ፍራሽ ሰርቄ ወጣው። ብር ምናምን 3000 ብር ነው ደሞዛችን። 3000 ብር ደሞዛችሁ? 3000 የሁለታችሁ ሲጋጭ ነው 3000? ሽማግሌ ተላከ ማለት ነው። የሽማግሌው ቀን ማለት ነው። የሷ ያሳደጋት ማለት ነው። የቷ ባል መጣ፣ ቆንጨራ ይዟል። በባጃጅ ነው የመጣው። ቆመ። እኔ እና እሱ ሌላ ቦታ ነው የተቀጣጠርነው። ለምን የተቀጣጠራችሁት? ልንጣላ ማለት ነው። ግን ደንታም አልሰጣትም ለሷ። ደስ ካለኝ ተናግሬያት እወጣለሁ። ደስ ወላ ምግብ ሰጥታኝ ማለት ነው ደፍቼ መውጣት በቀናለ። እሷ ግን ለአንድ ሰው አትናገርም። ለአጎቶቼ ምናምን አትናገርም። ታለቅሳለች። ደወልኩለት፣ ወዲያውኑ መጣልኝ። እሱ አሁን ነው የምመጣው፣ እዛው ቁሚና ጠብቂኝ አለኝ። ሊያስኮበልል ቤት አልቀመጥም። ዞሬ ነው መጣው። ዞሬ ስመጣ እሷ ተኝታ አገኛታለሁ እና ምን ትተኛለች እና መታታለሁ። ወላ ገበያ ሄደን ገዝተን ማለት ነው ምን ገዛን ይሄኔ ብዬ ማለት ነው ዋጋ ጨምሬ እነግራታለሁ። ነው እንዴ ትላለች። አዎ እሺ በቃ ትላለች። አታውቅም ከና በጣም የሌለ በቃ አሰቃዩዋት እሷ ነው። ከዛ ወዲህ ወጣን እኔና እሷ ማለት ነው። ለአንድ ሳምንት ቤት አላደርንም። ይሄ ሁለተኛ ሳምንታችን መጣ ማለት ነው። እንዞራለን በቃ እሷ እናትሽ ጋር ሄደች ደሪ እኔም ቤት ይጃራሉ እላታለሁ። ምን ልትነግሩን ነው ወደዚህ የመጣችሁት? ወጣቱን ማለት ስለኛ ታሪክ ሰምቶ በእኛ ታሪክ ለውጥ ራሱ ላይ ካየ እኔም እኮ እንደዚህ ነበርኩ ምናልባት ካለ ብቻ እንናገር እስቲ ብለን የመጣ ነው። እሱ እኔ ከ5 እስከ 10ኛ ክፍል የሲስተር ባል ነው ያስተማረኝ። እነሱ ጋር ነበር የምኖረው። ጉሩም ይባላል እሱ ማለት ነው። እንደዛ እየተማርኩ እንዳለ ከ10 በኋላ ትምህርት አስጠላኝና ከነሱ ቤት ወጣሁ። አልተመቸሽም ወዲና ወዲ ለማለት ምናምን ሲለኝ አይ እንደሱ አይደለም ይቅርታ፣ እኔ እንደሱ አይደለም ግን እናቴ ጋር መሆን ስለፈለኩ ነው። እናቴ ከሌላ ሀገር ነው ወደዚህ የመጣችው። እህቶቼን ሳይ ከነሱ ጋር መሆን ፈለኩ እኔ ማለት ነው። እናቴ ጋር ከገባው በኋላ ሲስተር እሷ ደግሞ ስራ ትሰራ ነበረ። ከዛ እስቲ ስራ አስገብኝ፣ ትምህርቱን ማስጠልቶኛል፣ አልማርም በዚህ ሁኔታ ስራ አስገብኝ አልኳት። ወረቀት ይዛልኝ ሄዳ እዛ ውስጥ ታውቃቸዋለች፣ አናገረችልኝና አስገባችኝ ስራ ማለት ነው። ስራ ከገባው በሶስተኛ ቀኔ እሱ መጣ። በአንድ ቀን እኔ አንድ ቀን ተቀጥሬ በሁለተኛ ቀን እሱ መጣ ስራ ቦታ ሊቀጠር ማለት ነው። ከሱ ጋር እዛ ማውራት ጀመርን። እያወራን ለካ እሱ ይሄንን ያያል እዛ ሆነም ማለት ነው። በምናወራ ሰዓት ምናምን ይነግሩታል። ልጅቷ ያው ካንተ ቤት ወጣ አልተመቻትም፣ ለዚህ ነው እንደዚህ ሆነችው ምናምን አሉ። ብዙ ነገር እያወሩ ይነግሩታል። እኔ ምንም አላልኩም። እሺ በቃ እኔ ምንም አልሰማውም። ሲጀምር ከሱ ጋር ማውራቴን እንጂ እናወራለን፣ በስልክ እናወራለን። በቃ ማታ ይደውልልኛል። አንድ ቀን እንዳጋጣሚ ከቤት ትምህርት ቤት የርቀት ትምህርቱንም ጀምሬ ነበር። ትምህርት ቤት ሄጄ አዳማ ቆይቼ እስከ 8 ሰዓት ወጥቼ ነው በቤት 9 ሰዓት ከገባው በኋላ ቶሎ ነው ያውኑ የሆነ የሚሞላ ፎርም አላለችኝ ደውላልኝ። ከዛ እሺ በቃ ምናምን ብዬ ሮጬ ቶሎ ወደ አዳማ ሄድኩኝ። ወንጂ ነኝ እኔ። ወንጂ ወደ አዳማ ሄድኩኝና እዛ ጨርሼ እሱ አዳማ ነው፣ ለሱን እንኳን አላገኘሁትም። በጣም ደክሞኝ ስለነበረ ሩጬ ወደ ቤት ተመለስኩና ተኛው። ከዛ በተኛውበት አልጋ ላይ ሆኜ እህቴ መጣች። ስራ አስገባችኝ ያልኩት አላቀቴ ማለት ነው። ከዛ እቺ ባለጌ እዚህ ተኝታለች፣ እኔ እንደዚህ ሆናለሁ ምናምን፣ እቺ ምን አይነት ልጅ እንደሆነች ለኛ ቤተሰባት መጥነ ምናምን ብላ አወራች። አልጋ ላይ ተኝቼ እኔ እንዳልሰማ ዝም አልኩኝ። ጸጥ አልኩኝና ምንድነው ምናምን አለቻት ማዘር። ይኸው እዛ የአዳማ ዱርዬ ጠብሳለች፣ እዛ ስራ ቦታ እንደፈለጉ ነው የሚሆኑት ምናምን ብላ ነገረቻት። ከዛ ማዘር ደነገጠች። ገና ከመግባትሽ እንደዚህ ጀመርሽ ደግሞ እዛ መድ ለዚህ ነው እሱም እኮ ከኔ ጋር አትር ሲል የነበረው ምናምን ነገር አለችና ማዘር በጣም ተቆጣች። ሰዓቱ በጣም እየሄደ ነው፣ መሽቷል። 2 ሰዓት ሆኗል ከማታው ማለት ነው። ምንም አላልኩም። በቃ አትጨቃጨቂኝ እኔ እሄድልሻለሁ ምናምን አልኳት ማዘርን ማለት ነው። ማዘር ደግሞ ትንሽ ነገር ታገራለችና አለች። በቃ አበደች። ማታ ተቆጣጮች
እኔ ደንግጬ ከቤት ወጣው ስልክ ይዤ ማለት ነው። ከዛ ግራ ገባኝና አንድ ጓደኛ ያለች እንደዚህ ከቤት ተጣላው ለሮሰን ደውዬለታለሁ ከመጣ አላቅም፣ ግን በጣም ግራ ገብቶኛል። ይበርዳል፣ በዛ ላይ ጫማ ስሊፐር ነው ያደረኩት። ጃፖን እንዳረኩ እንደተኛው ነው ያለሁት። እሺ እንዴት ነው መሆኑ? የት ነው የምገባው? እኔ እዛ ቤት ተመልሼ አልገባም። ምን እንዳሉኝ እኮ አታውቂም፣ እናቴ እንደዚህ ተናግራኝ አታውቅም አልኩኝ። አንቺ ምን ልትሆኚ እዛ ሄድሽ? መናኸሪያ ቆሜ ነው እኔ እንደዛ ያልኳት። እሱን እየጠበቅኩት ነው መናኸሪያ ማለት ነው። እየመጣው ደወልኩለት፣ ወዲያውኑ መጣልኝ። እሱ አሁን ነው የምመጣው፣ እዛው ቁሚና ጠብቂኝ አለኝ። ሊያስኮበልል እሱም መጣ። መኪና አልነበረም። 3 ሰዓት ሲል እኔ ጋር ደርሷል እሱ ማለት ነው። ምንም አይነት መኪና የለም። ከዛ ትንሽ ቆምን። ትንሽ በእግራችን የሆነ ወደ ኩሩፍቱ የሚባል አለ፣ እዛ አካባቢ ደረስን በእግራችን እንደዚሁ እያለቀስኩኝ ምናምን ዝም በይ ምናምን እያለኝ እየተቆጣን እንደምንም እግዚአብሔር መኪና ሲልክልን መኪና አገኘንና አዳማ ድረስ በመኪና እዛ ሄድን። 20 ጉዳይ ለ4 ሲል ወጣ ከቤት ስራ። እኔ እናቱ ጋር ነበርኩ። ከዛ ከእናቱ ጋር ተኛን። ከዛ 3 ቀን ነው ምናምን ማነሽ ብሎ አስገቡሽ? እናቱ ታቀኛለች ነው አመቻችተሻላ መጀመሪያ እና በዛው በቃ ተጋባችሁ። ብር ምናምን 3000 ብር ነው ደሞዛችን። 3000 ብር ደሞዛችሁ? 3000 የሁለታችሁ ሲጋጭ ነው 3000? 6000 እሺ። ከዛ እንደዛ አደረግንና አሁንም ደሞዝ ሊደርስ ሳምንት ምናምን ነው የቀረው። ሳምንት 15 ቀን ከዛ እናቱ ጋር ነበርና 15 ቀን ሙሉ ስራ እንሄዳለን። ስራ ወየወጣን እየገባን እነሱ ቤት ነው የምንሄደው፣ እነሱ ቤት ነው የምንበላው፣ እነሱ ቤት ነው የምንጠጣው፣ እንደፈለግን ነው የምንሆነው ማለት ነው። ከዛ ለሱ ስላላቀር እኔ ለእናቴ ሳልደውልላት አልውልምም፣ እሷም ሳታወራኝ አትውልም፣ አልችልም። ትንሿ እህቴ ደወለችልኝና አረ እያለቀሰች ነው ማታ ማታ አተኛም እኮ ማዘር አለችኝ። ከዛ እኔም እኮ ባወራት ደስ ይለኛል፣ ግን እሷ ታላቀታችን ነች ደግሞ እንትን ብላኝ ነች። እሷ ትስትለኛለች እኔ ከሷ ጋር ላወራ ስላት አረ በእናትሽ አውሪያት ምናምን አለችኝ። ከዛ ደወልኩላትና አወራዋት። በቃ መሄድሽ ካልቀረ አንዴ ማግባትሽ እኮ ካልቀረ የሰፈሩም ሰው ከሰው ማፍ እስከ ሽማግሌ ይላክ ተባለ። አትታወራ? እሺ ሽማግሌ ተላከ ማለት ነው። የሽማግሌው ቀን ማለት ነው እንትን ተፈጠረ። የሷ ያሳደጋት ማለት ነው የቷ ባል መጣ። ቆንጨራ ይዟል። በባጃጅ ነው የመጣው። ቆመ። ሽማግሌ አንተ ልከ? አዎ በር ላይ ሄደናል። እኔም አብሬ ሄጄ በቃ ገብተን እንደ አንተ ቆይ፣ በእኛ ሀገር ባህል ሽማግሌ ሲልክ የሚልከው ሰው አይድም። አንተ ሄድክ በር ላይ? አዎ ሄድኩ። ማለትም እየዛተ ነበር ስራ ቦታ ሊልክ ነው ምናምን ሲባል መዛት ጀመረ። ከዛ ወዲህ ሽማግሌዎቹን ስልክ ሽማግሌዎቹ አንሄድም አሉ። ዝቷል ሊገለናል ምናምን አሉ። አረ ችግር የለውም በቃ እኔ ዕቃ ይዤ እመጣለሁ፣ ችግር የለም ሽጉጥ ይዤም ቢሆን እመጣለሁ፣ ያኔ ትገባላችሁ አልኳቸው። የመጀመሪያ ሰው ነህ ሽማግሌ በሽጉጥ ይዘህ። አጨብጭቡለት። ይሄን ሲሆን ማዘርም አታውቅም። ቆንጨራ ይዞ ቆሟል እሱ። አዎ ማዘርም አታውቅም፣ ማንም አያውቅም። የኔ ቤተሰብ ማን ነው። ከዛ የሌለ ዛተ። በቃ ሽማግሌዎች ወደ ኋላ እያሉ እኔን ነው የሚያዩኝ። እኔ ይጃለሁ ብያቸዋለሁ። እኔ ሽጉጥ ይጃለሁ ብላችሁ? አዎ ሽማግሌዎች በቃ እኔ እንዲያስኩ ነው የሚያውቁት ሽጉጥ። አዎ ከዛ ወዲህ ገባን ወደ ውስጥ። እሱ ሄደ ማለት ነው። እኔ እና እሱ ሌላ ቦታ ነው የተቀጣጠርነው። ለምን የተቀጣጠራችሁት? ልንጣላ ማለት ነው። በስልክ ማታ ወርተናል። እንደዚህ አይነት ቦታ እንገናኝ፣ ሚሽን ሜዳ ይባላል፣ ሚሽን ሜዳ እንገናኝ እናንተ ተባብለናል። ከዛ ወዲህ ተቀጣጥረን ሄድን። ስንሄድ እናትየው ጮች የሌለ እሱ በሌላ ቦታ እየመጣ ነው ለካ። ከዛ ሽማግሌዎቹ ወደ ኋላ ሄዱ። አረ ይጃለሁ ቁሙ ቆይ አልኳቸው። ሽማግሌዎቹ ይዛል? አዎ አልኩ። ከዛ ቆሙ ሽማግሌዎቹ። ወደ ውስጥ ገባን። ከዛ 80 አንተም ገባ? አዎ እኔ በሰዓቱ የሄድኩት በቁንጣ ነው የሄድኩት። በቁንጣ በምናምን በስሊፐር ነው የሄድኩት። ማለትም እነሱን አስገብቼ ልመለስ ነበር። አይ ልትነጥቃቸው ነው እንጂ ሄድከው። እሺ ከዛ ገባን። 80 ተፈራረመን እዛው ማለት ነው። አንተ በቁንጣ እንዳለ? አዎ ምንም በቃ የለም። 80 ተፈራረመን መጣን ወደ ቤት፣ ወደ ተከራየንበት ቤት ማለት ነው። ሽማግሌዎቹ ምንድን ነው ያሉት? እዛ ገብተው ውስጥ ያሉትን አልሰማሁም። ውጭ ነበርኩ እኔ። እነሱን አስገባ፣ አንተ ውጭ ቆምክ። ከነሱ እዛ እነሱ አወሩ። ከዛ 80 ተፈራረማችሁ? አዎ ከዛ ወደ ቤት ስንመጣ
ተከራየን ቤት በ1000 ብር። በ1000 ብር እሺ። ቤቱ ምንም የለም። ሄድኩ ቤተሰብ ጋር የኔ ቤተሰብ ጋር። ከዛ ቲቪ ቦርጫሙ ቲቪ ነበር። እሱን ሰርቄ ወጣው ከቤት ማለት ነው። ከማዘር ላይ ሲኒ ምናምን ፍራሽ ሰርቄ ወጣው። የመጀመሪያ ኢትዮጵያዊ ነህ ሰርቀህ ትዳር የመሰረትክ። ቆይ እናትን ብትጠይቃት አሰጥም ትሰጠኛለች። እሷ ያው መናገር ፈራው በሰዓቱ ቅድሚያው ነው። እሷ እንደገባች አንዴ እንኳን አይነ ሌው ምን ነው አንዴ ምን ሆነ ነው እንደዚህ የምትሆነው ትለኛለች። አታየኝም ከስራ ስመጣ ተደፍቼ ነው የምተኛው። አንዴ አይነ ሌው እንጂ ቀና በል ናፈከኝ እኮ ትለኛለች። እኔ ግን ዞር ብዬ አላያትም። ከዛ አያቴ ቤት ሄዳለሁ። ምንድነው ምናምን አረ ምንም አልሆንኩም ምናምን ብዬ ገባና እሷ ወጣ ስትል ዘይት ምናምን ሰርቄ ሄዳለሁ። ከዛ ምን ለሷ ነው ይዘህ የምትሄደው? አዎ ወደ ቤት ነው የምሄደው። ምን ሆነ ነው ምናምን ስትል አረ ምንም አልሆንኩም እና ቤት ተከራይቼ እዛ እየኖርኩ ነው በቃ ምናምን ላቸዋል። ከእናትህ ላይ እየሰረቅ ለሚስትህ? አዎ ወደዛ ነው የምንሄደው። ከዛ እንደዛ እንደውም ትናንትና አክስቴ ሰምታ ደወለችልኝ። አንተ ምንድነው ባለ ትዳር እኮ ነው የሚለው እዚህ ጋር ምናምን ተብሎ እየተባለ ማለት ነው እንትን የተፖሰተ ያታነሰ። ከዛ አዎ እኮ ምናምን አልኳት። ከዛ ማዘርም በቃ የሌላ አማርያታለሁ። አያቴም በተለይ ኮሪያ ድረስ ነው ሄዳ የተኛችው ሆስፒታል ማለት ነው አዲስ አበባ። በጣም በቃ እኔ ምን አርጋቸው የሌለ በቃ እኔ ካጠገቡ ስለምጠፋ በጣም ነው የምታዝነው፣ በጣም ነው የምትወደኝ። ልክ እኔ የሆነ ቦታ ሲሄድ ማለት ነው ልጄ ነው የምትለው። ግን ደንታም አልሰጣትም ለሷ። ደስ ካለኝ ተናግሬያት እወጣለሁ። ደስ ወላ ምግብ ሰጥታኝ ማለት ነው ደፍቼ መውጣት በቃ ነው አለ። እሷ ግን ለአንድ ሰው አትናገርም፣ ለአጎቶቼ ምናምን አትናገርም። ታለቅሳለች። ብር ምናምን እንሄዳለን ብር ልናወጣ ማለት ነው ባንክ። እኔ ነኝ የምጽፍላት። ስጽፍላት ጨምሬ ጽፍና ወስድባታለሁ። ከዛ ወዲህ በቃ ለዚህ ወላ ገበያ ሄደን ገዝተን ማለት ነው ምን ገዛን ይሄን ብዬ ማለት ነው ዋጋ ጨምሬ እነግራታለሁ። ነው እንዴት ትላለች? አዎ እሺ በቃ ትላለች። አታውቅም ከና በጣም የሌለ በቃ አሰቃዩዋት እሷንም። አይዞህ እሺ። ከዛ በቃ ሁሉንም ቴሌቪዥኑም አልጋውን ሁሉንም ወስደ ቤት ተከራይተህ በ1000 ብር ትዳር አቋቋም። ከዛ ህይወት እንዴት እንደቀጠለ? ከዛ በቃ እንደዛ ነው። ስራ ቦታ እንሄዳለን። የሚበላ ምናምን አንበላም። ስራ ቦታ አለ፣ እሱን ከበላን ነው። እራት ምናምን የለም። አብረን ነው እያወራ የምናድረው በቃ። ከዛ ወዲህ እያልኩ እኔ ጴንጤ ሆንኩ። ከዛ መዝሙር መክፈት ጀመርኩ። መዝሙር ስከፍት አከራይ መጣና ከቤት ትባረራለህ። ለምን እለዋለሁ መዝሙር መክፈት አይቻልም እዚህ ቤት አለ። እንዴት ምናምን እንደዚህ ከዛ እሷን ይጠራትና ለእናትሽ ነው የምነግረው አጣላሻለሁ ከቤተሰብ ጋር ጴንጤ ኮንሽ ይላታል። ከዛ ወዲህ አሁን ወደዚህ ልንመጣ ስንል በቃ እናንተ ሁለታችሁ ትለቃላችሁ ከቤት ተባለ። ቤቱ ይፈርሳል ትለቃላችሁ በቃ ተባለ። አዎ እሺ በቃ እንለቃለን። ቆይ ነገር እስኪስተካከል። በነገራችን ላይ እኛ የምንጠብቀው ደሞዝ እስኪደርስ ነው በቃ። ይሁን ነገር ሲሆን ደሞዝ እስኪደርስ እንበላለን። ከዛ ወዲህ የለም ቁርስን ምሳ እራት ምናምን የለም። ስንት ብር ነው አሁን ለምሳሌ 6000 ብር ነው ደሞዛችሁ የሁለታችሁ? አዎ። ስንት ብር ቤት ኪራይ ትከፍላላችሁ? በየ15 ቀኑ ነው ብራችን የሚመጣው። የምንቀርበትም ቀን አለ ስራ ምናምን ሲሆን በቃ በቀን በ95 ብር ነው የሚታሰብልን ማለት ነው ስራ። እዛ እየሄድን እየሰራ ምናምን ስንመጣ በቃ እኔና እሷ ማለት ነው እቤት ስንገባ ልክ በቃ እሷ ማዘሯ ጋር ልካታለሁ። የሚበላ ምናምን ከሌለ ሄዳ የሆነ ነገር ይዛ ትመጣለች እሷ። እኔም እሄዳለሁ እንደዛው እንትን እያልን ነው። ከዛ ማዘር ጋር በቃ ሁሌ ሲሄድ ማለት ነው የሚያሳዩን ፊት የሌለ በቃ አየር ባየር ነው የምትሰራው። ማለት እንዲህ ቀበሌ ውስጥ ነው የምትሰራው፣ እየተሯሯጠች ነው የምትሰራው። አያቴ ጋር ሲል አያቴ ዞር እስክትል ነው የምጠብቀው የሆነ ቃለ ማንሳት ዘይት ወይ በርበሬ የሆነ ነገር ይያይዛሉ። ይዤ መጣሁ ዛሬ እላታለሁ። ልክ አንድ ሳምንት ምናምን ከቆየን በኋላ ያልቃል። ከዛ ወደዚህ ልንመጣ 850 ብር አስቀመጠ። ቤቴ ቁልፍ የለውም። ቁልፍ አልወድም እኔ ቤት መቆለፍ። ከዛ ወሰዱት ብሩም ማለት ነው። ከዛ የቤት ኪራይ ደርሷል አምጣልኝ። የወሰደው ማከራዩ ነው ሰው ነግሮኛል። ግን ቁልፍም ማምጣ ተባሉ። ብር አከፍልም ቁልፍ አምጣ በቃ መጣ። ደሞዝ ሲደርስ እሰጥሃለሁ በ15 ቀን ነው የሚደርሰኝ ቦር ነው የሚደርሰው አልኩት። ከዛ ወዲህ ወጣን እኔና እሷ ማለት ነው። ለአንድ ሳምንት ቤት አላደርንም። ይሄ ሁለተኛ ሳምንታችን መጣ ማለት ነው። እንዞራለን በቃ። እሷ እናትሽ ጋር ሄደሽ ደሪ እኔም ቤት ይጃራሉ እላታለሁ። ከዛ ቤት ሄዳ እሷ እናቷ ጋር ትመጣለች፣ እኔ ቤት አድሬ እመጣለሁ። ስራ ቦታ ነው የምንገናኘው። ከዛ ሁሌ እንጣላለን በቃ እኔና እሷ ማለት ነው። ሁሌ ጥል ነው። የሆነ ነገር ስትል እኔ መታታለሁ ወይ ከቤት አልቀመጥም። እኔ ዞሬ ነው መጣው። ዞሬ ስመጣ እሷ ተኝታ አገኛታለሁ። እና ምን ትተኛለች እና መታታለሁ። እንዴ ለምን
ምን ልስራ ትለኛለች። በቃ ቁጭ በያ ታዲያ ቁጫቲ ምን ትሰሪያለሽ እላታለሁ። እንዴ በመቀመጥና በመቆም መካከል ካንተ አንጻራው ምንም ያጎልብ ነገር አለ? ምንም የለም። በቃ አበሳጭባታለሁ። ጸጥ ብዬ እንወጣለን። በቃ እኔ እወጣለሁ። ሁሌም መዞር ነው የሚቀናኝ። ዙሬ መጣና ሰጥ አንቺ ተነሽና እንደዚህ ሁኚ። ምን ልስራ ምን አለ ቤት ውስጥ ምናምን ስትለኝ ቁጭ በይ በቃ ተነስተሽ ምሮ የምተኙ። እኔ ግን በጣም ይቅርታ የምጠይቀው የእሷ እናትና እህት ነው። ማለትም እስካሁን አያወሩ። እኛ ከተጋባን ቀን ጀምሮ ማለት ነው ሁለቱ ተለያይተዋል። በቃ ከና ይነጋገሩ። ያቺም እሷ ቤት አትሄድ፣ እናትየውም ልጅቷ ቤት አትሄድም። ይቅርታ ጫልቱና እናትየው እኔ ምክንያት ነው ይሄ ሆነ። እሺ እናትስ አወቁ ቴሌቪዥኑ ምናምን መወሰዱን? አዎ። ምን አሉ? ማዘሬ ደበቀች። አያቴ ናት በጣም እንትን የምትለው። እኔ አያቴ ጋር ነው ያደኩት እናቴ ጋር ሳይሆን። እናት ደበቀች? አዎ። ወሰድ እንዳይታወቅ እንደሰጠው ነው ሰጠውት ነው ያለችው። ግን እኔ ከዛ ለአያቴ ነገረች። በቃ ሰጥቼ ነው ምናምን። ከዛ መጨረሻ ላይ ማግባቷን ራሱ የተናገርነው በቅርብ ነው። እኔ ማግባቴን አያቴ ያወቀችው ማለት ነው። ግራ ገባት። የምር አግብታ ምንድነው ነገሩ ነው ያለችው። አንቺስ ማንን ይቅርታ መጠየቅ ትፈልጊያለሽ? እኔ ግሩምንና ጫልቱን። ግሩሜ የእውነት በጣም ነው ማመሰግነው። ስትቆጣኝ፣ ስትመክረኝ፣ ስትመታኝ የነበረው ለእኔ ብለህ እንደሆነ አውቃለሁ። እኔ አሁን ካንተ ቤት ከወጣሁ ነው በጣም ብዙ ነገር ነው ያየሁት። በጣም ነው ማመሰግነው። በጣም ጫልቱ በጣም ነው ማመሰግንሽ። ግሩም ይቅርታ አድርግልኝ። ሁለታችሁም ይቅርታ አድርጉልኝ። እናቴ፣ ቤተሰቦቼ ይቅርታ አድርጉልኝ። አጨብጭቡላቸው።